አደጋው ከተማ ውስጥ የደረሰ አይመስልም ብዙዎቹን ሰራተኞች በህይወት ይተርፋሉ ተብሎ አልታሰበም ይሰራል ብለው ሰጥተውኝ ንብረታቸውን እንዴት አድርጌ በኔ ምክንያት እነኚህ ሰዎች ንብረታቸውን ያጣሉ አይሙሬ ተጨንቆል ልብስ ይዳውልቅ ልብስ ይዳለበሱ ጉዳና ላይ ወደኩ በመክሰር ውስጥ አብሮ በማትረፍ ውስጥ ድርጅት እየተፍገመገመ ካልሄደ ድርጅትስ መባል ይችላል ወይ ነው ከባድ ነው ሁኔታዎች ነበሩ ጎን ለጎን ኩላይቷ ፌል ያረግ ጉበቷ ልቧ መሰራት አለበት መተረፍ አለበት ካተረፍነው ላይ ደግሞ እንደገና ለባንክ ፍያዎቻችን ከቨር መደረግ አለባቸው በዚህ ሁኔታ እነዛ ሰዎች ጎዳና ሊወርቁብኝ ነው አንድ ሰው ሁለት ሰው አይደለም ብዙ ሰው ነው 27 ሰዎች ናቸው ያ መነሻውን እና መድረሻውን ያወቀ ካምፓኒ በመሃል መንገራገጭ እንኳን ቢመጣ ያን የማለፍ አቅም አብሮ ይገነባል ጎዳና ሊወርቁብኝ ነው ያ ነገር እንቅልፍ ነሳ ነፍሴ ረፍት አጣች ስጋዬ ረፍት አጣ እንቅልፍ አጣሁኝ ሀብት ያላችሁ ሰዎች ከቻላችሁ ንብረቴን አይታችሁ ግዙኝ አንድ ቀን እንቅልፍ ልተኛ ከዛ በኋላ ልሙት ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዶቼ ሁለት ናቸው ባልና ሚስት ሚሊዮነር ነበሩ አሁን አይደለንም ብለውኛል ከከፍታ ወደ ዝቅታ ወረድን ያሉበትን ጉዳይ ሊነግሩኝ ስቱዲዮ ናቸው እኔና እንግዶቼ ባልና ሚስቱ ባለ ትዳሮቹ ከናንተ ጋር ነን እናንተም እኛን ምሰሉ ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣችሁልኝ ደህና ናችሁ ባልና ሚስቶች ናችሁ ባልና ሚስቶች ናችሁ መሰረትና ፍሬ ህይወት ዋው ደስ ይላል ስንት ጊዜ ሆናችሁ በትዳር 14 ዓመት ልጆች ፈሩ ቤተሰብ አዎ ፈርተዋል 4 ልጆች አሉ አዎ በጣም ቢዚ ነበራችሁ በጣም ደስ ይላል ያመጣችሁ ጉዳይ ከቢዝነስ ከህይወት ጋር የተያያዘ ነው ምን ተፈጥሮ ነው በህይወታችሁ በስልክ ብዙ አውርተናል እሱን የተወሰነ እንነጋገርበታለን በቆይታችን ሌሎች ጉዳዮችም ወደ መሃል ሳብ መለስ እንላለን ግን በዋናነት እንደው አስጨብጠን በዚህ ጉዳይ ነው ምን ቆየው ለማለት ለተመልካቾቻችን ወደ ሚዲያ ያመጣችሁ ዋናው ጉዳይ ምንድነው ወደ ሚዲያ የመጣነው ዋናው ጉዳይ በህይወታችን ብዙ ጣውረዶች ስለገጠሙን የገጠሙን ጣውረዶችን ደግሞ የኢትዮጵያ ህዝብ ተመልክቶ እንዲያግዘን እንዲደግፈን ነው በህይወታችን ያጋጠሙን ጣውረዶች ብዙ ቢሆኑ ከልጅ ህክምና እስከ ሰራተኞች ህክምና ከቢዝነስ ፌለሪቲ ጎን ለጎን የተያዙና በስራችንም ብዙ ሰራተኞች ብዙ ሰዎች ያሉ ሲሆኑ አደጋው የመጣው አደጋ ደግሞ ለኛ ብቻ አይደለም ከኛ ጀርባ ብዙ ሰዎች ስላሉ እነዛም ሰዎች እንዲተርፉልን ነው በአጠቃላይ ኢንቨስተሮች ነበራችሁ ናችሁ ወይም ወደ ኢንቨስተርነት ስራ ገብተናል
ከትንሽ ስራ ጀምረን ወደ ኢንቨስትመንት ስራ ገብተናል። በምን አይነት የኢንቨስትመንት ዘርፍ ነበራችሁ? አሁን ላይ ያለ ነው በኢንቨስትመንት ስራ ላይ የዶሮ እርባታና ስጋ ማቀነባበር ፋብሪካ የሚል ፍሪ ፖልትሪ ፋርም ኤንድ ሚት ፕሮሰሲንግ ፋክተሪ የሚል የኢንቨስትመንት ስራ አለ። አሁን ያለንበት ስራዎች የዶሮ እርባታ ስራ አለን። አንደኛው ስራችን እሱ ነው። አንደኛው ስራችን ደግሞ የእንጀራ ምርት እናመርታለን እዚሁ ከተማ ውስጥ። ሌላኛው ስራችን ደግሞ የእንስሳት ተዋጽኦ እናከፋፍላለን። በመኪና ዙረን በአነስተኛ መኪና ለሱቆች እናቀርባለን። የተወሰኑ ሱቆችም አሉ፣ በስፋት ነበሩ። አሁን ከኮሪደሩ ጋር በተገናኙና ራሳችንም በገጠሙን ችግሮች የተነሳ ስራዎችን ሰብሰብ አድርገናቸዋል እንጂ አሁንም እነኚህ 3 ስራዎች አሉ። የእንስሳት ተዋጽኦ እናከፋፍላለን፣ እንጀራ እናመርታለን፣ የዶሮ እርባታ ስራ አለ። ቢዝነሶቹ በህይወት አሉ፣ አሁንም አሉ። ደስ ይላል። እሱ ነገር ጥሩ ነው። እሺ የባንክ ባለሙያ እንደሆነሽ ነግረሽኝ ነበረ። እስኪ ንገሪኝ። የተወሰነ አካውንታንት ነሽ። ይቅርታ አንቻልኩ። ደግሞ በዚህ በኩል ደግሞ አሁንም ባንክ ትሰሪያለሽ ወይስ የባንኩን ትተሽ? አይ አልተውኩም። አልተውሽም? በትርፍ ጊዜ ነው ያው በማገዘው እንጂ ሙሉ ታይሜ ባንክ ሰራተኛ። ባንክ ሰራተኛ ነሽ? ዋው ደስ ይላል። እሺ የተወሰነ አሁን ወደ ዋና ፍሬ ነገሩ የቢዝነስ ፌሌሪቲ የኛ ብቻም አይደለም የሕክምና የሰራተኛ ሲሉኝ ነበረ። ለምን መጣ? አሁን ያው ወደ ትልቅ ቢዝነስ የሚደረሰው በየጥቂቱ ይሰራል አይደለ? በየእንትኑ የተለየ ነገር በዚህ ጽናት አልፈን ነው የምትሉት ካለ እሱን አንዳቸው አንሱልኝ። ከዛ ደግሞ ጉዳዩ እሺ አሁን ወደ መጣው ወደ ፌሌሪቲ ወደ ተባለው እገዛ ድጋፍም ወደሚያስፈልገው ነገር ደግሞ ከመምጣት በፊት ለምንድን ነው ዝቅታው የመጣው የሚለውንም ደግሞ በዛው አብራችሁ ግራ መንገድ አንሱልኝ። እውነት ነው። ከጥያቄው አንዱ ያልተመለሰው ሰው አዋሽ ባንክ የምትሰራው አሁን እንዳጋጣሚ መጫት ናት። ወልዳ ገና ትናንትና ነው ልጃችንም ክርስትና ያስነሳ ነው። ያው የብሻን ልጆችና አገልጋዮችም ስለሆነን እግዚአብሔር የሰጡን ልጆች እያስተናገድን ነው። በችግር ውስጥም ብንሆን እውነት ለመናገር በአሁኑ ሰዓት ራሱ እንዴት ወለዳችሁ ብለው ሰዎች እየተገረሙብን ነው። ካለንበት ችግር አንጻር ጥሩ ጽንስ ላይኖር ይችላል፣ ጥሩ አፈጣጠር ላይፈጠር ይችላል። በጣም ከባድ ችግር ውስጥ ያላችሁትና የሚል ሀሳብ ሁሉ ነበር። ግን ያው እግዚአብሔር በመራ መንገድ ስለምንመራ አሁንም አራስ ናት ጊዮርጊስ አካባቢ የሚገኝ ብራንች ላይ ኦፕሬሽናል ማኔጀር ሆና የምትሰራው በይበልጥ ስለተነሳ ነው ሀሳቡ። አሁንም በአዋሽ ባንክ ላይ ያገለገለች ነው የምትገኘው። ነገር ግን ባላት ጊዜ ሁሉ ከጎኔ ሆና ታግዘኛለች። ለመረሴም በህይወትን ለመኖሬም ምክንያቷ ከእግዚአብሔር በታች እሷ ናት። ሌላው የገጠሙን ችግሮች የመጡት እንግዲህ መነሻ የሆነብን አንዱ ትልቁ ችግር የልጃችን መታመም ነው። 3ኛ ልጃችን አብላካት መሰረት ትባላለች። በተወለደች በ5ኛው ወር አካባቢ አስታውሳለሁ። ለተሰንበት ቤተክርስቲያን ሄደን በለተሰንበት ቆርባ ስጋው ደግሞ ሁላችንም ተቀብለን እንዳጋጣሚ በንጋታው ነው ትንሽ ማታ ላይ መነጫነጭ ባህሪ ያመጣች። ከዛ ጀምሮ ነው የውጣ ውረዳችን የጀመረው። በዝርዝር ጉዳዮችን በዚህ መቀጠል ካለብኝ ልጃችን ታመመች፣ ወደ ሆስፒታል ገባች። መጀመሪያ የገባችው ወደ ግሩም ሆስፒታል ነው። የተወለደችው እዛ ነው። ግሩም ሆስፒታል ገብታ መጠነኛ ኢንፌክሽን ምልክቶች ያሳያሉ የሚል የተወሰነ ሕክምናና መድኃኒቶች ተሰጥቷት ወደ ቤት ተመለሰች። ነገር ግን ሕክምናው ከ24 ሰዓት ባልበለጠ ሁኔታ በጣም አግሬሲቭሊ በጣም በመታመሟ ተመልሳ ወደዛው ሐኪም ቤት ገባች። ከዚህ ይጀምራል እንግዲህ ልጃችን በማሳከም ረጅም ጊዜ አሳልፈናል። አንዱ ውጣ ወረዳችን የጀመረው ያው ወይም ደግሞ ችግር የገጠመን አንዱ ይሄ ነው። ይሄ በጣም ብዙ ዝርዝር ነገሮች አሉት። ከዛ ቀጥለን ደግሞ እንግዲህ ሰራተኞች ታመሙብን ወይም ደግሞ ሰራተኞቻችን ላይ ችግር ደረሰብን። የመኪና አደጋ ገጥሞን ነው። ፋሚሊ ወተት አከፋፋይ ነን። ከዛ ወተት ጭኖ ሲወጣ መኪናችን ለጋር አካባቢ ከጎልደን ባስ ወይም ከበላይነህ ክንዴ ንብረት ከሆነው መኪና ጋራ በደረሰው አደጋ 3 ሰራተኞች ከባድ ጉዳት ደረሰባቸው። ያ የደረሰባቸው ጉዳት በጣም ከፍተኛ ስለነበረ እነሱን በተለያዩ በመንግስትም በግልም ሆስፒታሎች ማሳከም ስራ ሰርተናል። በእነኚህ ርብርቦች ላይ ያለን በዶሮ እርባታው ላይ 6000 ዶሮዎች አለቁብን።
ያው እኛም አብዛኛው ጊዜያችን እዚህ ላይ ማሳለፍ ጀመርን። ሰራተኞቻችንም በጉዳት ላይ ናቸው። የተጎዱትንም ደግሞ ማሳከሙ ከክፍለ ሀገር የመጡ በማስታወቂያ የቀጠርናቸው። ምን ያህል ሰራተኞች አሏቸው? በአሁን ሰዓት ላይ 45 ሰራተኞች አሉ። ስንት ተጎዱባቸው? በሰዓቱ ጉዳቱ በተከናወነበት ሰዓት ላይ ወደ 125 ሰራተኞች ነበሩ። አይደለም የተጎዱ 3 ሰራተኞች። እሺ የተጎዱ 3 ሰራተኞች ናቸው። ከ3ቱ በይበልጥ 2ቱ በጣም ተጎድተዋል። እሺ ይሄን ይመስላል። በዚህ ምክንያት ነው ቢዝነሳችሁ ፌል ያደረገው? በዚህ ምክንያት ነው። አንደኛው ቅድም እንደጀመርኩት ልጃችንን በማሳከም በግሩም ሆስፒታል ላይ ረጅም ሕክምና ወስዳለች። አሜሪካ ሜዲካል ሴንተር፣ ታዝማ፣ በጥቁር አንበሳ በእነኚህ 4 ሆስፒታሎች ነው ሕክምና የምትወስደው። ያው የተለያዩ ሐኪሞች የተለያዩ ሕክምና ባለሙያዎች ባሉበት ለማለት ነው። ሕክምናው የታመችው ህመም በ11ኛው ቀን ነው ዲያግኖስ ተደርጎ የተገኘው። ካዋሳኪ ዲዚዝ ይባላል። ኤዥያን ዲዚዝ ነው። እንግዲህ ሕክምናው ሳይገኝ በፊት ወይም ውጤቱ ሳይታወቅ ህመሙ ሳይታወቅ በፊት ያው ብዙ ውጣ ውረዶችን አሳልፈናል። ህመሙ ከታወቀም በኋላ ደግሞ ብዙ ሕክምናዎች ይደረጋሉ። የላቦራቶሪ ምርመራዎች ከሀገር ውስጥ ወደ ውጭ፣ ሀገር ውስጥ ለምሳሌ ኢንተርናሽናል። ምን ያህል አወጣችሁ ለሕክምናው? እስካሁን ድረስ በግምት ወደ 7 ሚሊዮን ብር አካባቢ ወጥተናል። ለህፃኗ ሕክምና ይሄ ነው አንደኛው ትልቁ ችግር የገጠመን። ይህንን እያደረግን ባለ ሰዓት ላይ ሕክምናው ላይ እንግዲህ 2016 ላይ ነው መግቢያው ላይ ነው ይሄን የጀመረን። ከዛው ጀምሮ አንደኛው ስራችንም ደግሞ መቀዝቀዝ ጀመረ። ለምሳሌ ዶሮ እርባታው ላይ በቀን ከ7000 ያላነሰ የእንቁላል ምርት እያገኘን የትግራይ ጦርነትም ስለተቀሰቀሰ በተለያዩ ክልሎችም ላይ የነበረው የሰላም እጦት የመኖ ዋጋ እጅግ ናረው፣ የእንቁላሉን መሸጫ ዋጋ በጣም ቀነሰ። እንዲሁም ደግሞ ፋሚሊ የወተት ፋብሪካ ጎን ለጎን የማምረቻ ማሽኑ ቺለሩ ማቀዝቀዣው ችግር ስለገጠመው የተወሰነ ጊዜ ምርት አቁሞ ነበረ። ቢመረትም ምርቱ ይወጣል፣ ተመልሶ ከገበያ ላይ ይሰበሰባል። የተወሰኑ እንግልቶች ነበሩ። በአጋጣሚም ደግሞ ይሄ አደጋም የገጠመው ታህሳስ 14 ፋብሪካው የሙከራ ምርት አምርቶ መኪና አስገቡና ምርት ጫኑ ተባለን። ያንን ምርት ለመጫን ከበላይ የገዛ ነው አዲስ መኪና ነበረ። የባንክን ብድር የነበረበትም ነው። ግማሽ ብድር ግማሽ ካሽ የተገዛ መኪና ነበረ። ያንን ተሽከርካሪ ወደ ፋብሪካው ገብቶ ጭኖ ሲወጣ ለገሃር ወይም አሁን ኤግል የሚባለው ቦታ ላይ ከዛ ይወጣል የኛ ተሽከርካሪ። ጎልደን ባስ ደግሞ የበላይነህ ክንዴ ንብረት የሆነው ባስ ደግሞ ወደ ጅማ ከስታዲየም ሰው ጭኖ ይሄዳል። ሁለቱም በከፍተኛ ፍጥነት የተገናኙት። አደጋው ከተማ ውስጥ የደረሰ አይመስልም። ብዙዎቹም ሰራተኞች በህይወት ይተርፋሉ ተብሎ አልታሰበም። ያው በክሬን ከተነሱ በኋላ ህይወታቸው ስላለ ወደ ሐኪም ቤት ደረሱ። እኛም በሆስፒታል ነበርን ልጃችንን ይዘን። ከዛ በኋላ ነው እንግዲህ እነሱንም ተጨማሪ ማሳከም ስራ የሰራ ነው። ማሳከም ብቻ አይደለም፣ እውነት ለመናገር እኔ ህዝቡም ተመልካችም ሁሉም እንዲረዳው ፈልገው ሰራተኞቹ በማስታወቂያ የቀጠርናቸው እኛ ጋር በዘመድ ወይ በመታወቅ አንድም ሰው አንቀጥር፣ ሰውም የለንም እዛ። የቀጠርናቸው ሰራተኞች ደግሞ ጉዳት ከደረሰባቸው በኋላ ከጎናቸው የመሆን ግዴታም አለብን። 3ቱም ከክፍለ ሀገር የመጡ ሰራተኞች ናቸው። መጠነኛ ጉዳት የደረሰበት አሽከርካሪው ነው። እሱ ባለቤቱ በቅርበት መታ ነበረ፣ ደርሳለት ነበር። ከዛ ውጭ ግን ብቻዋንም ሰውም ስለነበረች ቀን የሚውሉ አንድ አስታማሚ፣ ማታ አብሮ የሚያድሩ አንድ አስታማሚ በማድረግ ተጨማሪ 6 ሰራተኞችን መመደብ ነበረብን። ከውጭ ሆኖ ደግሞ ፋሲሊቲ የሚያደርግ ምርመራዎች፣ ላቦራቶሪዎችን፣ የተለያዩ ግብዓት ምግቦችን ማቅረብ ብዙ ወጪዎች ወጥተዋል እና እነኝን 3 ሰራተኞች አሳክመን ቆሞ መሄድ አይችሉም ነበር። በዊልቸር ሆነው ወደ ቤት መግባት፣ ከዛ ደግሞ በክራንች መንቀሳቀስ ጀመሩ። ቤታቸው ሆነው የሚያበላቸው የሚያጠጣቸው ደሞዛቸውን ከመክፈል ባሻገር ተነስተው ስለማያበስሉ የሚያበስልላቸው ሰው፣ ሐኪም ቤት ሄደው ደግሞ በአንድ ቀን በሁለት ቀን ድሬስ መድረግ ማይችሉት ቤት ውስጥ ቁስላቸውን በማስጠረግ ብቻ ማድረግ የሚገባን ሁሉ አስፈላጊውን ነገር አድርገን እነዚያ ሰራተኞች በአሁኑ ሰዓት ላይ በሙሉ ጤነት ላይ ይገኛሉ። ወሳኝ ጥሩ ነገር እሱ ነው። ለዚህም ከፍተኛ ወጪ አውጥተናል። ምን ያህል አወጣችሁ ለዚህ? በግምት ነው በድርጅቱ ነው አይደለ? ይሄ ወጪ
እንደ ድርጅት ስናየው ምንድነው ወጪዎቻቸው የተከፋፈሉ ናቸው። የተለያዩ ስራዎች ናቸው ያሉት። እርባታው በእኔ ስም ነው ያለው። የተለያዩ የወተት ስራዎች ደግሞ እንዲህ በተለያዩ ንግድ ፍቃዶች ነው የምናንቀሳቀሳቸው። በተለያዩ በእርስዎ ማለት ነው? በእኔ ቤተሰቦች። እሺ ለሕክምናው ምን ያህል አወጡ? በግምት ከ2 ሚሊዮን ብር ያነሳው። 2 ሚሊዮን ብር ለልጆ 7 ሚሊዮን አወጣዋል። እሺ የእርስዎን የትምህርት ባክግራውንድ እስኪ ንገሩ። የተማርኩት ከሃይ ስኩል ቀጥሎ ሜካኒካል አውቶሞቲቭ ነው የተማርኩት። ከዛ ጎን ለጎን የተማርኳቸው መንፈሳዊ ትምህርቶች አሉ። ያው እንግዲህ በመንፈሳዊ ህይወታችን ከልጅነት ጀምሮ በተለያዩ ሰንበት ኮርሶችን ወስደናል። ካደኩበትን ቤተክርስቲያን ውጭ በተለያዩ አጥቢያዎች እስከ አንድምታ ትርጓሜ ድረስ ተምሬያለሁ። እንዲሁም ደግሞ በቅድስት ሥላሴ መንፈሳዊ ኮሌጅ የርቀት ትምህርት ሲጀመር የመጀመሪያው የርቀት ትምህርት ተመራቂ ነኝ እና ባለሙያም በሜካኒካል ጥገና ተምሬያለሁ። እንዲሁም ደግሞ በልምድ ከዛ በኋላ ማሽነሪዎች ኦፕሬት ማድረግ። ካህኖት ማለት ነው? ክህነት አለኝ፣ የዲቁና ክህነት አለኝ። ወደ ቅስና አላደገም እንጂ የቤተክርስቲያን ክህነት አለኝ። በጣም ጥሩ። ምንድነው የትምህርት ባክግራውንዱን የትምህርት የኋላ እንትኑን ማወቅ የፈለግኩት አንድ ቢዝነስ ሲመሰረት በእውቀት ሲመራም በእውቀት ሲሆን መነሻውን እና መድረሻውን ያወቀ ካምፓኒ በመሃል መንገራገጭ እንኳን ቢመጣ ያን የማለፍ አቅም አብሮ ይገነባል። እንዲሁ ደግሞ የሆነ ሰዎች በማደራጀት ብር ስለተገኘ የተጀመረ ደግሞ የሆነ ወጀብ ሲመጣ ያ ወጀብ ቢመጣ እንኳን በዚህ መንገድ እቋቋመዋለሁ የሚል ሐሳብ ቀድሞ ስላልተፈጠረ ካምፓኒ ድርጅት ልክ የሰው አይነት ባህሪ ነው ያለው። እንደ ሰው ነው እየተኮተኮተ የሚያድገው፣ እንደ ሰው ነው ራሱን ችሎ። በተቋማት ደረጃም እኮ የሰው ህጋዊ ሰውነት አለ፣ የተቋምም ህጋዊ ሰውነት አለ። አመሰራረቶ የድርጅት አመሰራረቶ እንደው ስራ የመፍጠር እድሉን የማግኘት ነበረ። ህልምን መሰረት ያደረገና ከትምህርት ጋር የመነጨ ነበረ። ይሄን ለማወቅ ፈልጌ ነው ከኋላ አነሳሴ። ካወቅኩ በኋላም ጥያቄ ይሄ ነው። ድርጅቱን ሲመሰርቱና አሁን መኪና እንዲተጋጨ ኢንሹራንስ አለ፣ ዶሮ እንደዚህ መኖ እንደዚህ ተወደደ። የፈለገ ነገር ቢወደድ በውድ ገዝቶ በውድ የመሸጥ ነው የንግድ ዓለም ቋንቋ። ያስገባሁት በዚህ ነው እና ለመክሰር እነዚህ ሁሉ ይጠቀሳሉ ወይ? አብሮ በመክሰር ውስጥ አብሮ በማትረፍ ውስጥ ድርጅት እየተፍገመገመ ካልሄደ ድርጅትስ መባል ይችላል ወይ ነው። ድርጅት እንዳለው ሰው ድርጅትም ላለው ሰው የሚቀርብ ጥያቄ ይመስለኛል። እውነት ነው። መጀመሪያ ወደ ምሰራው ተቀጥሬ ነበር። ለ14 ዓመት ተቀጥሬ ነው ምሰራ የነበረው። ለ6 ዓመት በሜካኒክነት ሰርቻለሁኝ። ማሽነሪ ሜንቴናንስ፣ ሄቪ ዲቲ ማሽነሪዎችን፣ የኮንስትራክሽን ማሽኖችን ጥገና ሰርቻለሁኝ። ለ8 ዓመት ደግሞ ማሽኖችን ኦፕሬት በማድረግ አገር ውስጥ ባሉ ትልቅ የኮንስትራክሽን ስራዎች ላይ በማሽን ኦፕሬተርነት ሰርቻለሁ ለ8 ዓመት ያህል። ከዛ ውስጥ እንግዲህ የሚጠቀሰው በጣም በቅርበት ያለው አዲስ አዳማ ያለው ሃይዌይ መንገድ የፊኒሽንግ ስራ ከሰሩት አንዱ እኔ ነኝ። በሰዓቱም በመንግስት በልዩ ትኩረት የሚታይና በቀጥታ የአገሪቷ ጠቅላይ ሚኒስትር ድረስ መጥተው በቀጥታ የሚያነጋግሩን ደረጃ ድረስ በኃላፊነት ሰርቻለሁኝ። ከዛ ቀጥሎ ኦሞ ኩራዝ ፕሮጀክት ላይ ሰርቻለሁኝ። በአጋጣሚ እዛ በምሰራበት ሰዓት ላይ ትንሽ የጤና ህመም ስለገጠመኝ ወደ ክፍለ ሀገር ሄጄ የኮንስትራክሽን ስራ መስራት አልቻልኩኝም። በዛን ወቅት ነው የመጀመሪያ የራሴን ስራ ወደ አዲስ አበባ ውስጥ መጀመራት የጀመርኩት። የመጀመሪያም የራሴን ስራ ስጀምር እንግዲህ አንዱ ስራ ብዬ የጀመርኩት ለትልቅ ድርጅቶች የሰው ኃይል ማቅረብ ነበር። ለከተማው ስላሉ በጣም ትልቅ ድርጅቶች ቢያዩኝ የሚያውቁ አሁንም ቢቆይም ታሪኩ በ2007 ዓ.ም ጀምሮ ለብዙ ድርጅቶች የሰው ኃይል አቀርብ ነበረ። መስኪያ ዝናን አካባቢ የሚገኝ የመድኃኔዓለም የቤተክርስቲያኑ የገዳሙ የነበረ ህንፃ 5ኛ ፎቅ ላይ ክራይ ተከራይቼ የመጀመሪያ ስራዬን ጉለሌ ወረዳ 2 ያወጣሁት ንግድ ፍቃድ የመጀመሪያ ንግድ ስራ ጀመርኩት እዛ ስራ ላይ ነው። ከዛ በመቀጠል ወደ መኪና ማከራይ ስራ ነው የገባሁት። የመኪና ክራይ አሁን ላይ እንደነበረው የራይድ አገልግሎት አልነበረም። ኮሮላ መኪናዎችን ገዝቼ ክራይ ስራ ነበረ። በሹፌርም ራሴም አንዱን መኪና በመያዝ ወጪውና ገቢው ብዙም የተመጣጠነ አልነበረም። እነኚህ ሁሉ ጥረት ሲደረጉ የነበረው ምንድነው
ሰው ወደ ራሱ ስራ መግባት የመጀመሪያ እና ያለኝ ሙያ ወይም ያለኝ ስራ ያለኝ እውቀት ኮንስትራክሽን ስለሆነ ያንን ደግሞ ወጥቶ ወደ ክፍለ ሀገር ላይ በስራ መሰማራት አለመቻል ሌላኛው መፍትሄ ፍለጋ ስለነበረ ነው። ከዛ በኋላ ነው ወደ እንስሳት ተዋጽኦ ማከፋፈል ስራ የገባሁት። እንስሳት ተዋጽኦ ማከፋፈል ስራ ሲጀምር እንግዲህ የመጀመሪያ ፋሚሊ ወተት ነው። ፋሚሊ የምናውቀው ፓውደር እንትን ወተቱ የእርሶ ነው? ፓስታ አይደለም። የፋሚሊ ወተት አከፋፋይ ነኝ። ወኪል አከፋፋይ ነኝ። የመጀመሪያ የእንስሳት ተዋጽኦ ማከፋፈል የጀመርኩት ያንን ነው። ከዛ በመቀጠል ነው የተለያዩ ሱቆችን በሱቅ ደግሞ ማከፋፈሉ ተጨማሪ ስራ ስለሚሆን በግቢ ገብርኤል አካባቢ ካዛንቺስ ጫፍ በሚባለው ተለምዶ አካባቢ አሁን የፈረሰ አካባቢ ነው። በጣም የታወቀ የቆየ የእንስሳት ተዋጽኦ ማከፋፈያ ሱቆች ነበሩኝ። ሳሪስ ፋሲካ ሆቴል ስር እንደዚህ ነበሩ። እንደዚህ የተለያዩ ማከፋፈያ ሱቆችን ከፈትኩ። ከዛ መቀጠል ነው ወደ እርባታው ስራ የገባው። እሺ ቢዝነሱ እንደው ፌል አረገብኝ እስካሉ ጊዜ ድረስ በሚሊየን በምን ያህል ካፒታል የሚታሰብ ነበረ? በሚሊየን እንግዲህ ፋርሙ አሁን የተገነባበትን ግንባታ ብና ከ30 ሚሊዮን ብር የበለጠ በካሽ ፋርሙ ላይ ወጥቶበታል። ጥቅሉ አሁን መሬት ላይ ያለውም በአይነትም ያለውም አሴቱም ራሱ ዋጋ አለው። ከሁሉም ማለቴ ነው። አንዱን ስፔሲፊክ ማለቴ ፋርሙ ዶሮ ማለቴ አይደለም። ሁሉም ስራዎች ከተሽከርካሪ በስተቀር በክራይ ቦታ የሚሰሩ ስራዎች ናቸው። እዛ ላይ ለሱቆች የሚያስፈልጉ የዕለት ግብአት እንጂ ፊክስድ አሴቶች ብዙም የሉበትም። እንደ ፋርም ግን አሴት ያለው ፋርሙ ነው። ግንባታ ላይ መሬት ላይ ያረፈ ለማስያዣ መሆን የሚሸጥ የሚለወጥ። በሱቆች ላይ ያሉት ግን ፍሪጆች፣ የተለያዩ ቁሳቁሶች አሉ። አጠቃላይ ንብረት ግን እስከ 35 ሚሊዮን ብር የሚገመት አጠቃላይ ንብረቶች አሉ። ይሄ ነው። ከዛ ውስጥ ቅድም የተነሱ ጥያቄ አልመለስኳቸው አሉ። ቢዝነስ እንዴት ተጠንቶ ተጀመረ? በአጋጣሚ ፌሌሪቶች ይመጣሉ። በአጋጣሚ ደግሞ ዋጋ ቢጨምርም ጨምሮ መሸጥ ጨምሮ ማተርፍ በመሀል ያልመለስኳቸው የገበያ ቋንቋ ናቸው። የገበያ ቋንቋዎች ናቸው። ልክ ነው። በእውነት በሰዓቱ ከባድ ነበረ። ማንም ሲያውቀው 2015-16 አካባቢ 17 መግቢያ ላይ ነው ትንሽ የተሻሻለው ገበያው እንጂ በጣም ከባድ ነበረ። መጨመር አይቻልም። ለምን? ገዢ የለም። ብዙ ቦታ ላይ ያው የሚታወቀው ከአዲስ አበባ ዙሪያ በስተቀር አንድ አይሱዙ 60 ሺህ እንቁላል ይጭናል። 60 ሺህ እንቁላል ጭኖ ግን ኦቨርናይት ካልተነዳ እንቁላሉ ይበላሻል። ኦቨርናይት ተነድቶ ነው ከሀገር ሀገር ሄዶ የሚሸጠው። ሁለት ደግሞ ፍተሻዎች አሉ በየቦታ ላይ። ካልተወጋ ካልወረደ አያስተላልፉ። የተለያዩ አንጃዎች አሉ በየቦታው። ማውረድ ይፈልጋሉ፣ መውረስ ይፈልጋሉ፣ መፈተሽ ይፈልጋል። እንደ ሀገርም ደግሞ ፍተሻዎችም ስላሉ እንቁላል ደግሞ አውርዶ ለመፈተሽ ለመጫን አይመችም። በፊት በነበሩ በተለያዩ በመተማመን በተለያዩ ሁኔታዎች ይተላለፉ ነበር። አሁን በሰዓቱ ካለው የደህንነት ሁኔታ አንጻር ከቦታ ቦታ የማንቀሳቀሱ ነገር በጣም አዳጋች ስለነበረ ገበያ ያለው አዲስ አበባ ብቻ ነው። በአዲስ አበባ ዙሪያ ደግሞ በጣም ብዙ ግብአቶች አሉ። ስለዚህ ወደ ክፍለ ሀገር አይንቀሳቀስም። 5 ብር ከ80 ሳንቲም አካባቢ ሲሸጥ አንድ እንቁላል ፊድ የሚያደርጉት የዶሮቹ ብቻ ኮስት ከ7 ብር ከ50 በላይ ነበር። ለምን? መኖ ደግሞ ቱ ሪቨርስ ከክፍለ ሀገር እንደ ልብ ግብአቱ አይገባም ለፋብሪካዎች ማለት ነው። ይሄ አለመጣጣም ሁኔታዎች ስለነበሩ ነው። ለምሳሌ አሁን ባለበት ወቅት ላይ መኖ ከፍተኛ እጅግ ዋጋ ጭማሪ አሳይቷል። ነገር ግን ጨምሮ መሸጥ ይቻላል። ኮምፐርሴት ያደርጋል። ሁለት ደግሞ የኛ ውድቀት የጀመረው ቢዝነስ በራሱ በፈጠረው ፌለሪቲ አይደለም። ማን የፈጠረው? ፌለሪቲው የመጣው አንደኛ የልጃችን ሕክምና ነው፣ የግል ህይወታችን። አሁን እንዴት ናት ግን? ሁለተኛ እሺ አሁን ያለችበት ሁኔታ ለመግለጽ በጣም እጅግ በጣም ጤነኛ እና አብዛኛው ሕክምናዋን ጨርሳ ጥቂት የሚባሉ የተወሰኑ የሕክምና ሂደቶች ናቸው የሚቀሯት። ለምሳሌ በሰዓቱ እጅግ የሕክምና ቋንቋዎች ብዙ ናቸው። እንግዲህ የተረዳሁትን የሰማሁትን ያክል የነጭ ደም ሴሏ እስከ 54,000 ካውንት ያደርጋል። ፕላትሌት የሚባለው የደም መርጋት ሊያመጣ ይችላል ተብሎ የሚባለው ከ700 እስከ 800 ሬንጅ ላይ ይገባል። ሄሞግሎቢን ወይም የነጭ ደም ሴሏ እስከ 6.5 ዳውን ያደርጋል። እንደዚህ የተለያዩ ብዙ። የመጀመሪያ ልጃችሁ ናት? ሶስተኛ ልጃችን ናት። እንደዚህ ብዙ ከባድ ሁኔታዎች ነበሩ። ጎን ለጎን ኩላሊቷ ፌል ሊያደርግ፣ ጉበቷ፣ ልቧ እነዛ ላይ ነው ህመሙ። ከዋሳ ከይዝ ህመሙ ጉዳት ያደረሰው ኦርጋኗ ላይ ነው።
አሁን ደህና ናት። ጥሩ ነገር አሁን ያለችበት ሁኔታ ምንድነው? ኩላሊቷም ድኗል፣ ሙሉ ለሙሉ ድኗል። በአጭር ወቅት ውስጥ ነው እንደውም ከሚጠበቀው በታች። ጉበቷም ድኗል። ልቧ ግን ኮሮናሪ አርተሪዋ ሙሉ ለሙሉ ኤክስፓንድ አደረገ እና ለዛ ኢንኮሎፒዲ የሚባሉ የተለያዩ መድኃኒቶች በታብሌት ይገኛሉ። ትንሽ የኛንም ያስወደደብንና ዋጋውም እንዲጋነን አሁን ብዙ ሰዎች ቢሰው እንዴት ምናምን ሊሉ ይችላሉ። ግን ብዙ መድኃኒቶች ለምሳሌ 2 ሚሊ ይታዘዛል። ያለው መድኃኒት ግን 75 ሚሊግራም ነው። ከዚህ ለምሳሌ ውጭ ያሉ ሰዎችን ለምነን ያንን በሽሮፕ መልኩ በተለያዩ መልኩ ይሰሩና ማቀዝቀዣ ባላቸው ባጎች በቦይንጎች በፕሌኖች ምናምን ይመጣሉ። እንደዛ እየተደረጉ እነዛ መድኃኒቶችን ለህፃኗ በሽሮፕ መልኩ ይሰጣሉና አሁን ያለችበት ሁኔታ ላይ ኦርጋኖቿ ድነዋል። የቀረው ኮሮናሪ አርተሪዋ ኤክስፓንድ ያደረገው ከ6 ወር እስከ 1 ዓመት ባለው ሁኔታ በራሱ ጊዜ መመለስ እድል አለው የሚል ነበር። አልተመለሰም፣ ግን ለውጥ አላት። አሁን በክትትልና በሕክምና ላይ የቢዝነስ ፌለሪቲው የገበያው የወቅቱ የሰላሙ የምኑ ብቻም ሳይሆን በእኛ ህይወት ያሉኝ አንዱ ይሄንን ነው። አንዱ ይሄ ነው። ሁለተኛ የሰራተኞች እንዲሁም የመኪና አደጋ ገጠመን። አሽከርካሪውም 3 ሰው ጭኖ አላስፈላጊ ከቨሬጅም እንዳናገኝ አድርጎናል። ኤክስትራ ሰው የራሳችን ሰራተኛ ነው፣ ግን መጫን የነበረበት አንድ ሰው ነው። ሲቱ ተጨማሪ 2ኛ ሰው በመጫኑ የሕክምና ከቨሬጅ አላገኘንም። መኪናው ከሚፈቅደው አቅም በላይ ስለሆነ ወይዘሮ ፍሬ ህይወት አሁን የቢዝነሱን እንትንም እያወራን ስለሆነ የተወሰነ ደግሞ መቼም እንደ ባል ደግሞ በወዲ በኩል እንደ የባንክ ባለሙያ የሚጋሩት ታሪክ አለ። የተወሰነ እዚህ ቢዝነስ በዚህ ምክንያት ነው ብለው የሚያጨምሩበትም ካለ ብዬ ነው ይሄኛው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ፣ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። የሚጨምረው ነገር እንኳን ብዙም የለም። ለምን ያው ሙሉን ነገር እሱ ገልጾታል። ያው የሕክምና ላይ የነበሩ ወጪዎች እና ደግሞ ዶሮ በመሀል የገባ ነበር ማለት ፋርም ላይ የነበረ ዶሮ ነበረ። እኛ ሙሉ ለሙሉ ሀሳባችን ወደ ልጃችን ስናረግ እዛ ጋር ኬር የሚያደርጋቸው አልነበረም፣ ንብረቶቻችንም ማለት ነው። እና አለቁ እነሱ። ከዛ በኋላ ማስገባት አልቻለም። ለማስገባት ደግሞ ራሱ ፕሮሰስ አለው፣ ወረፋ ምናምን የሚባሉ ነገሮች አሉ። እና እነሱ ሂደቶች ስለነበሩ በወቅቱ ማስገባትም ስላልቻለን ስለነበረ ያው ገቢ ምንጫችን ቀነሰ ማለት ነው፣ አቆመ። ስለዚህ ያለንን የነበረንን ለሰራተኛ ደግሞ አናቋረጥም፣ ሌሎች ኮስቶቻችን ማለት ነው የሚሰሩትን። በዛ ምክንያት ነው እንትን ያለው። ደጋግመሽ ስታወሪ በዚህ ምክንያት አሁን በዚህ በቢዝነሳችን ፌለሪቲ ምክንያት ባለቤቴ እየተጨናነቀ ነው ብለሽኝ ነበረ እና ከዚህ ችግር ለመውጣት እንፈልጋለን። ስለ ዕዳም አውርተሽኛል። እሱን ንገሪኝ እስኪ አስታውሽ። ያው ስራ ካልተሰራ የባንክ ክፍያዎቻችንን ከቨር ማድረግ አንችልም። ጎን ለጎን የሚጣጣም ነገር መኖር አለበት፣ መሰራት አለበት፣ መተረፍ አለበት። ካተረፍነው ላይ ደግሞ እንደገና ለባንክ ክፍያዎቻችን ከቨር መደረግ አለባቸው። እነኛ የሆኑ አይደለም በአሁኑ ወቅት ላይ ማለት ነው። ስለዚህ የባንክ ዕዳዎቻችን እየጨመሩ ነው የሚመጡት። ጨመረ አልተከፈለም ማለት ደግሞ የሚሄደው ወደ ኮላተራል ነው። እሱ ነገር በጣም ያስጨንቀዋል። ለምን እኛ እንኳን የራሳችን የምንለው ባንኩ አንቺ ምትሰሪበት ባንክ ነው ያበደራችሁ አይደለም? እሺ አንቺ ምትሰሪበት ቢሆን ጥሩ ነበር ብዬ ነው። እኔ ያው ከኔ ጋር ምንም ማለት እኛ ባንክ በኔ ባንክ ላይ ምንም አይነት እንትን የለውም። እሱ እንደው
ትራንዛክሽን ምናምንም የለውም። ለምን ያው ብዙ በምሰራበት ቦታ ላይ ያው የምታውቂው ብዙም እንትን አለ ያው ራሱን ችሎ ራሱን ቀጥሎ እንዲሄድ ነው። ጥሩ እሺ ገብቶኛል። እሺ ግብአቶችን ባለማግኘታችን የተነሳ አሁን ለምሳሌ የዶሮ ጫጩት ማግኘት አልቻለም ነበር በወቅቱ ማለት ነው። ጫጩት ሳናገኝ ኦልሞስት እስከ 8 ወር ድረስ ጠብቀናል። በየሃቸር በሚያደርጉት ካምፓኒዎች ምናምን እየሄድን በምንጠይቅበት ጊዜ ማግኘት አልቻለም ነበር። ስለዚህ ያው በቃ አይድል ሆነ ማለት ነው። ፋርሙ መሰራት አልተቻለም። መስራት ካልቻለን ደግሞ ያው የተበደርከው ብድር እየቆጠረ ነው የሚሄደው። ወቅቱ ይመጣል። ወቅቱ ሲመጣ ደግሞ መክፈል አትችልም። መክፈል ካልቻልክ ደግሞ ባንኩ አይታገሰህም። ያው ባንኩ ገንዘቡን የህዝብ ገንዘብ ማስመለስ ይፈልጋል ሳይሆን ደግሞ ማስመለስ አለበት። ያ ነገር ደግሞ ለሱ ጫና ፈጠረበት። መስራት ይችላል፣ ንብረቱ አለ፣ አቅም አለ። ያንን ነገር ባለማግኘታችን ብቻ እሱ ወደ ኋላ ሆነ ማለት ነው። መስራት አልቻለም። ጭንቀት ፈጠረበት። እኔ የራሴ ንብረት ቢሆን ኖሮ ምንም አሁን ስለራስ ንብረት አሁን ምንም እንትን ብዙ ፊል አያደርግም። ግን ከኛ ጎን ለጎን ደግሞ እኛን ለመርዳት ብለው የራሳቸውን ኮላተራል የሰጡን ቤተሰቦቻችን አሉ፣ ዘመዶች አሉ። ምን ማለት ነው? እሺ ቅድም ንግድ ፍቃዱም ሁሉ በቤተሰቦቼ ነው ብለውኛል ባለቤትሽ። ኮላተራል ደግሞ ቤተሰቦችም አልሽኝ። አሁን ምን ማለት ነው? እስኪ አብራሪልኝ። ኮላተራል ማለት ምንድነው? ለተበደርናቸው ብድሮች ማስያዣ የሚሆኑ ንብረቶቻቸውን ሰጥተውናል እንድንበደርበት ማለት ነው። ስለዚህ እሱ ያስጨንቀዋል። ምንድነው የኛ ይሁን ያው እግዚአብሔር ሰጣ፣ እግዚአብሔር ነሳ። የሰው ንብረት ግን ያው አቅማችንን አይተው እንደምንሰራ አውቀው አምነውን የሰጡን ቤተሰቦቻችን ስራ ባለመስራታችን ምክንያት በችግሮች መካከል በነበረው ባለመሰራት ምክንያትና ብድሩ ባልተከፈለበት ወቅት ንብረቶቻቸው ሊወሰድባቸው ነው። ስለዚህ እኔን አምነውኝ ወይም ደግሞ ይሰራል ብለው ሰጥተውኝ ንብረታቸውን እንዴት አድርጌ በእኔ ምክንያት እነኚህ ሰዎች ንብረታቸውን ያጣሉ የሚል ትልቅ ጫና አለበት። በጣም ከፍተኛ ማለት ነው። ለምሳሌ የማንን ንብረት አስይዘው ተበድረዋል ባለቤትሽ? ቤተሰብ ኢነሰንስ አባት፣ እህት፣ ወንድም? አይ ቤተሰብ ስጋት ምንድን ነው የላቸው። እሺ አንዷ ብቻ ናት እህቴ። በነገራችን ላይ ማለት ነው 2 ዓመት ከ7 ወር ነው እያለቀስኩ ያለሁት ከልጄ ሕክምና ጀምሮ። እንደዚሁም ደግሞ የመጀመሪያ ብድር የተበደርኩት በትግራይ ጦርነት የተነሳ እነዚህ ጫጩቶች ኮምፐርሴት ማድረግ አልቻለም። መጀመሪያ ወደ ፕሮዳክሽን አልገቡም ነበረ። ወደ ምርት ያው ጫጩት 150 ቀን ቆይቶ ነው ምርት የሚያመጣውና ወደ ምርት ባልገቡበት ሰዓት ላይ መኖ ደብል ስለመታ ሂሳቡ በጣም የተጋነነ ስለነበረ እነሱን ፊድ ማድረግ ስለነበረብኝ ወይዘሮ ኢየሩሳሌም ተስፋዬ የምትባል አንድ እንዲሁ የምታቀኝ በመንፈሳዊ ህይወቴ ነው የምታቀኝ። በዛ ባለኝ መልካም ሰውን በማገዝ በተለያዩ የምታወቅባቸው ህይወቶች ነበሩኝ። በነዛ ህይወት በረጅም ጊዜ የምንተዋወቅ ሰዎች እንዲሁም ደግሞ ፋርሙን ሲሸጡልኝ የነበሩ ሰዎች አሉ። በዛም መንገድ ስለምንተዋወቅ ዶሮቹን ሄዳ አይታ እንዴት እንደዛ ትቸገራለህ ብላ፣ እኔ በወቅቱ ሆስፒታል ነበርኩኝ፣ መቸገር የለብን ብላ እዚህ ወሰን ግሮሰሪ አካባቢ የሚገኝ ቤቷን በማስያዣነት አስይዤ ብድር እንደበደርና ዶሮቹን እንዳቆያቸው አደረገችኝ። አንደኛው ያ ነው። ሁለተኛው ደግሞ እንደዚሁ በስራው አጋጣሚ ማቃት ሌላ ሰው ናት ቤቷን የሰጠችኝ። ሶስተኛዋ እህቴ ናት። እነኚህ ሰዎች ናቸው ቤታቸውን በማስያዣ እያንዳንዳቸው ቤታቸውን ሰጡት። በቤታቸው ስንት ተበደሩበት? የወይዘሮ ኢየሩሳሌም በሰዓቱ የነበረው ተስተካክሎ አሁን ላይ እንደ አዲስ ማስተካከያ አድርገን ከፋርሙ ጋር ሆኖ 25 ሚሊዮን ብር የተበደር ነው። የቤቱና የዶሮ እርባታው አንድ ላይ ሆኖ። በጣም ጥሩ። እሺ 25 ሚሊዮን። ሌላኛዋ ሁለተኛዋ የዓለም ፀሐይ የተገኘ ነው 7 ሚሊዮን 200 ሺህ ነው። ከዛ ተከፍሎለታል፣ የተወሰነ ተከፍሏል። እሺ ይቀረዋል ግን 4 ሚሊዮን ከሆነ አካባቢ። ሌላኛዋ ስሟን ማልጠሯት 3 ሚሊዮን 500 ሺህ ብር አካባቢ ነበር ተበድሮ የነበረው። ያንንም እንደገና ማሻሻያ አድርገንለት ብድሩ ወደ 4 ሚሊዮን ብር አልቋል። እነኚህ ናቸው ያሉት። አሁን ቢዝነስውም እየሰራ ነው አይደለ?
እየሰራ ነው። ባሰቡት ልክ እየሄደ ላይሆን ይችላል። ታዲያ ወደ ሚዲያ ያመጣሁትና በዚህ ምክንያት እንዲያግዙኝ ቀደም ሲል ለምንድን ነው ወደ ሚዲያ የመጡት ስሎት የነገሩኝ አለ። በዚህ እንደዚህ ፌሌሪቲ ስለገጠመ እገዛ ፈልጋለሁ አሉ። ቢዝነሱ እየሰራ ከሆነ የብድር ጊዜው ደግሞ ገና ያላለ እንትን አላለም፣ ወደ ሐራጅም ወደ ምንም አላለም። ስቲል መክፈል ነው፣ በየጊዜውን እየጠበቁ መክፈልና መመለስ ነው ዕዳን። ምን ዱብዳ መጡ? መቼም ወደ ሚዲያ ሲመጣና እርዳታ ወደ ሰው ፊት ሲቆም ችግሩ የማይውል የማያሳድር ሲሆን ነው፣ ጊዜ አይሰጥም ሲባል ነው። የትኛው ከባዱ ችግር ነው ብዬ ነው። ቢዝነስ እንዲሁ እየተፏቀቀም ቢሆን ይሄዳል ብዬ ነው። ህይወት እንዲሁ ይቀጥላል አውቃለሁ። ግን ወደ ሚዲያ ተመቶ ደግሞ እንዲህ ወደ ሚዲያ ተመቶ ድጋፍ እርዳታ የሚያስጠይቀው ነገር ከባዱ እስካሁን የነገሩኝ ማቃለል አይደለም፣ ግን ያመጣውን ነጥቡን ይንገሩኝ። ወደ ሚዲያ ያመጣኝ ምንድነው? በአንደኛ የልጅን ሕክምና ማስቀጠል አልቻልኩኝም። ሁለተኛ ቢዝነሶቹ አሉ ነው 40 ሰራተኞች ናቸው ያሉት፣ ግን ገቢ እያስገቡ አይደለም። የማያስገቡበት ምክንያት አንደኛው የግብአት እጥረት ነው፣ ወይም ማንቀሳቀሻ ገንዘብ አለመኖር ነው። ለምሳሌ እንጀራውን ምታይ በቅንታ እያመረትኩ አይደለም፣ የእንስሳት ተዋጽኦም እንደዛው እየሰራው አይደለም። አሉ እንዳይዘጉ ነው ያሉት። የዶሮ እርባታው ደግሞ ለረጅም ወራት ኦልሞስት አመት ሊሞላን ነው የጫጩት እጥረት ገጥሞን፣ በአገር ደረጃ የጫጩት እጥረት አለ። ጫጩት ማግኘት አልቻልንም። በዚህ የተነሳ የተወሰኑ አሁን ላይ ያስገባናቸው ጫጩቶች አሉ፣ የከፈልናቸው ወረፋዎች አሉ። ነገር ግን ወደ ምርት አልገቡም። እነሱንም ማስተዳደር አንችልም። በእነኚህ ሁኔታዎች ላይ ደግሞ የመጨረሻውና ወደ ሚዲያ እንድመጣ ያስገደደኝ እኔ በምሰራበት ሰዓት ላይ ከኔ ጋር ሆነው ያገዙኝ ሰዎች፣ ንብረታቸው የሰጡኝ ሰዎች ንብረታቸው በሐራጅ ሊሸጥባቸው ነው። ክፍያው ስላልተከፈሉ ንብረታቸው ላይ ሐራጅ ስለወጣባቸው ነው። ንብረቶቹ ላይ ደግሞ ሐራጅ ሲወጣ እነዛ ሰዎች ንብረታቸውን እንዳይሸጡ ገዢ የለም ሆነ ለመናገር። ሁለተኛ ደረጃ ደግሞ መውደቅ የላቸው። ከ27 አካባቢ የሚደርሱ ሰዎች ናቸው። በዛ ውስጥ የሚኖሩ አረጋውያኖች አሉ፣ ህፃናቶች አሉ፣ ሰራተኞች አሉ ወጥተው የሚገቡ እና እነዛን ሰዎች በ3 ክፍል በ4 ክፍል የሚኖሩ ሰዎች ጎዳና ላይ ሊወርቁ ነው። 3 ቤት ሐራጅ ሲወጣ ጎዳና ላይ ሊወርቁብኝ ነው። እኔ መስራት እችላለሁ እንዳልሰራ ብዙ ስራዬ ላይ እንቅፋት የገጠሙ ተደራራቢ ነገሮች እንዳሉ ሆነው፣ ለምሳሌ የቢዝነስ ፌለሪቲው የጫጩት መሞት 6000 ዶሮ እውነት ለመናገር ወደ ምርት ገብተው እየተመረተ ባለበት ሰዓት ላይ ገበያውም እየተስተካከለ ባለበት ሰዓት ላይ 2016 መጨረሻ ከሚያዝያ በኋላ ጾም በሌለበት ወቅት ጥሩ ገበያ በነበረ ሰዓት ላይ ገበያውም ተነካክቶ ጦርነቱም ጋብ ባለበት ወቅት ላይ ነው ዶሮቹ ያለቁብኝ። ከዛ በኋላ ደግሜ ማስገባት አልቻልኩም። አንደኛ የመንቀሳቀሻ እጥረት ነበረ። እንደገና ብድር አገኘሁኝ። ብድር ካገኘሁኝ በኋላ ደግሞ ጫጩት ማግኘት አልቻልኩኝ። ጫጩቱ የሚሰጡት ለተለያየ አካል ስለነበረ እኛ ሄደን በፊት እንደምንገዛው በወር በ2 ወር ወረፋ ገንዘብ አስገብተን ጫጩት ማግኘት አልተቻለም። ይሄ እንከን ፈጠረብን። ሁለተኛ ደረጃ ደግሞ የልጃችንን ሕክምና ማስቀጠል አልቻለም። ለባንኩም ክፍያ መክፈል አልቻለም። ሁሉም ደግሞ ቀርቶ ፋርሙን ሸጠን 10,000 ካሬ ላይ ወይም 1 ሄክታር ላይ ያረፈ የከርሰ ምድር ውሃ ከ7 ሚሊዮን ብር በላይ ወጣበት የከርሰ ምድር ውሃ ያለው 1200 ካሬ ላይ ያረፉ 3 በብሎኬት በህንፃ ደረጃ የተገነቡ ጣራቸው ቆርቆሮ እንጂ ሩፍ አይደለም እንጂ ወይም ኤጋ አይደለም እንጂ በስታንዳርድ በዲዛይን የተሰሩ መጋዘኖች፣ ለዶሮ የሚሆኑ መጋዘኖች፣ በቂ መጸዳጃ ቤት፣ ሻወር፣ ሽንት ቤት፣ ቢሮዎች፣ የተለያዩ ተጨማሪ ደግሞ በቆርቆሮ ያሉ ኤክስትራ ፋሲሊቲ የተሟሉለት ነው። ያንን ፋርም እንሽጠው ብለን ብንል በሰላሙ ሰዓት ላይ ወይም ደግሞ አሁን ባለው ሁኔታ ገበያ አለመኖሩ ነው እንጂ 50-60 ሚሊዮን ብር የሚሸጥ ነው። ያን 50-60 ሚሊዮን ብር ቢቀር 40 ሚሊዮን ብር ቢሸጥ
ያሉብንን ነገር ከፍለን ሰዎች ጎዳና ላይ እንዳይበተኑ እናደርጋለን። እኔና ወይዘሮ ፍሬወት ቤት የለንም አዲስ አበባ ከተማ ላይ ኮንዶሚኒየም ሊሆን ይችላል ቤት ሊሆን ይችላል የለንም። ወደ ህዝብም ስንመጣ እውነት ለመናገር ማለት ነው ነግደን አትርፈን ቤግ ሰርተን መኪና ገዝተን እንደ ግልም ደግሞ እኔ ግሮሰሪ ገብቼ አንድ ቀን በህይወቴ ቢራ አዝዤ አላውቅም። በስራ የተጠመርኩ ሰው ነኝ። ጠዋት ቀን መስራት፣ የተቸገሩ ሰዎችን መርዳት፣ የታመሙት ማሳከም በቻልኩት መጠን በመንፈሳዊ ህይወቴም ደግሞ የተዘጉ አብያተ ክርስቲያኖችን ማስከፈት ብዙ የተለያዩ ስራዎችን እሰራለሁ። ይሄ ዱብዳና ይሄ ህመም ከመጣ በኋላ ግን 2 ዓመት ከ7 ወር ብቻዬን ገፋሁት። ልጄን አሳከማለሁ፣ ሰራተኞችን አሳከምኩኝ። ሁሉ ተስተካክለው ደግሞ ወደ ስራ ገባለሁ ብዬ ስል ደግሞ ጫጩት ታጣው። ሱቆቼን ፈረሱብኝ በተለያዩ በኮሪደሩ የተነሳ። በዚህ የተነሳ ያሉኝ ገቢዎች ተመናመኑ። ገቢዎች ሲመናመን ደግሞ ቀጥታ ወደ ንብረቱ ሐራጅ መንግስት ገባ፣ ባንኮች ገቡ። በጣም ጥሩ። አሁን አጫጭር ጥያቄ ነው የምጠይቀውት። አሁን ቤት ሊያስያዙሉ ሰዎች ማልከፍላችሁ በዚህ ምክንያት ነው ብለው በሚዲያ ለመንገር ነው? አይ በእኔ ምክንያት የኔ ህይወት የኔ ቢዝነስ ከፍ ዝቅታ መሆኑ አንሶ ሌላንም ሰው ወደ ጎዳና ላወጣ ነው? የትኛው ነው? ወይስ ሁሉንም በዛው እግረ መንገድ ማስረዳት ነው? በፍጹም የኔ ዋስ የሆኑ ሰዎች ያውቃሉ። በጣም ምን ለምናገር ስለኔ በጣም ጠንቅቀው ስለሚያውቁ በችግሬም ሰዓት በደስታዬም ሰዓት ስለሚያውቁኝ ለነሱ ለማስረዳት አይደለም እኔ መቅረብ የፈለኩት ለሚዲያ። የኢትዮጵያ ህዝብ አንደኛ ከልጅነቴ ጀምሮ በስራ ያደኩና የስራ ሰው ነኝ እና ባውን በገጠመኝ በቤተሰቤ በልጄ በሰራተኞቼ በገጠመኝ ችግር የተነሳ እነኚህ ከኔ ጋር ዋስ ሆነው ለኔ ንብረታቸውን ያስያዙ ሰዎች ንብረታቸው ሊሸጥባቸው ነው። ንብረታቸው ሲሸጥባቸው ደግሞ ጎዳና ሊወርቁብኝ ነው። ያ ነገር እንቅልፍ ነሳ። ነፍሴ እረፍት አጣች፣ ስጋዬ እረፍት አጣ፣ እንቅልፍ አጣሁኝ። በሆስፒታል ሰንገላታ ከርሜ ልጄን ወደ ቤት አስገብቼ ወደ ተመላላሽ ታካሚ አድርጌ ከእንደገና ወደ ስራ ልገባ ስል ደግሞ በስራዬ ላይ በአንድ በኩል ጫጩት የለም፣ በአንድ በኩል የተለያዩ ፋክተሮች ገጥመውኝ ሰርቼ መክፈል አቃተኝ። በዚህ ሁኔታ እነዛ ሰዎች ጎዳና ሊወርቁብኝ ነው። አንድ ሰው ሁለት ሰው አይደለም፣ ብዙ ሰው ነው። 27 ሰዎች ናቸው። እነኚህ የቤት ውስጥ ነዋሪ ቀጥታ የሚኖሩ ናቸው። ደባል ወይ የተለያዩ ሰዎች ደግሞ ተጨማሪ ሰዎች አሉ። በእነኚህ ሰዎች ውስጥ የሚተዳደሩ ዘመድ አዝማዶች አሉ። ግን የቤተሰቡ አባል ሶስቱ ቤት ውስጥ የሚኖሩ ሰዎች 27 ሰዎች ናቸው። እኔም በማገዝ በየዋህነታቸው በቅንነታቸው ሰርቶ ይለወጣል፣ ሰውም ይረዳል። ሰው የሚረዳ ሰው ነው፣ ሰው የሚያስተዳድር ሰው ነው። ለራሱ አይደለም ቅድሚያ የሚሰጠው ለሰው ልጆች ነው ቅድሚያ የሚሰጠው ብለው ንብረታቸውም ቤታቸው ማንም ሰው ዝም ብሎ ቤቱን አይሰጥ፣ እስክሪብቶ ዝም ብሎ አይሰጥ። ቤታቸውን የሰጡኝ ሰዎች እንደምሰራ ስለሚያውቁ ስራ ላይ ትኩረት እንደማድረግ በስራዬ የታመንኩ እንደሆንኩኝ ሰርቼ እንደምለወጥ ካሁን በፊት እድገት የሚያሳየው ያ እንደሆነ ስለሚያምኑ ስለሚያውቁ ንብረታቸውን ሰጡኝ። ከገጠመኝም ችግር እንደወጣም ጭምር ነው የሰጡኝ። ለምሳሌ ሰራተኞች ሲታከሙብኝ እንዳሳክም። እሺ፣ ስለዚህ የነዚህን ሰዎች ዕዳ ልክፈል፣ እነዚህ ሰዎች ዕዳ ልክፈል፣ እነዚህ ሰዎች አይውደቁብኝ፣ እኔም አልውደቅ። ፋርሙ ቢሸጥ ግን ይሸፍናል። እሺ፣ ስለዚህ ፋርሙን መሸጥ ያልቻሉት ለምንድን ነው? ገዢ አጣው። እንኳን ፋርሙን አይደለም። ለምሳሌ አንደኛዋ ዋስ እዚህ አዲስ አበባ ያለውን ቤት ልሽጥ ብላለች፣ ግን ገዢ የለም። አንደኛዋ ዋሴ አዲስ አበባ ያለ ነው ቤቱ 14 ሚሊዮን ነው። ወሰንግሮስ አካባቢ ነው የተያዘው ቤቱ ያለው። በ14 ሚሊዮን ብር ባንክ ከሚወስደው ልሽጠውና የተሻለ ነገር ተገኝቶ እሷም ለጊዜው እነሱም ቤተሰባቸውን ቢያንስ የሚያርፉበት ነገር ለማመቻቸት እንሞክራለን ብለን ታገልን። ገዢ አልተገኘም። አሁን ካለ ሁኔታ አንጻር ሰዎች ንብረታቸውን ቤት ላይ ወይም ንብረት ቤት ለመግዛት ብዙ ፍላጎት የላቸውም። ያ ሁኔታ ነባራዊ ሁኔታዎች ነው ከኔ ጋር እየገጠሙ ከኔ ፐርሰናል ችግሮች ጋር ከኔ የግል ችግሮች ጋር ነባራዊ ሁኔታዎች እየገጠሙ ችግር የሆነብኝ እንጂ የዶሮ እርባታው ቢሸጥ ከበቂ በላይ። ለምን
ስራው የሚታይ ነው። በዲዛይን የተሰራ ነው። ማንም ሰው ቢያየው ካህና ማርያም ድንጋይ የጫንኩኝ በተነፋ አሸዋ ከ3 ዓመት በላይ ሆኖታል ግንባታው። አንድም ክራክ የሌለው በጣም በንጽህና በጥራት የተሰራው የከርሰ ምድሯን ቢሆን በሰከንድ ከ1.5 ሊትር በላይ ውሃ የሚያመነጭ 120 ሜትር ዴፕዝ ጉድጓድ ያለው የተሟላ ንብረት ያለው ነው። ፋርሙ የት ነው ያለው? ከደብረ ዘይትና ሞጆ መካከል ብዮ የምትባል ቦታ ላይ ነው። ብዮ የምትባል ቦታ። አሁን 2 አማራጭ ፕላን ኤ እና ቢ ይዘዋል። ይያለው አንዱን ንገሩኝ። ኤ ንገሩኝ። ፕላን ኤ የኢትዮጵያ ሕዝብ ረድቶኝ ከስር የሚያሉ ሰራተኞች አሉ። እነሱም እንዳይበተኑብኝ፣ ዋስ የሆኑ ሰዎችም እንዳይበተኑብኝ ድጋፍ አግኝቼ ወደ ስራ የመመለስበትን ኤ። እሺ ቢ ተራት ቀደሙን። እሺ ሁለተኛው ደግሞ የሚገዛኝ ካገኘው እሺ ፋርሙን ንብረት ይሉታል በዋጋ ደረጃ 40 ሚሊዮን። ለምን እኔ 50 60 አይደለም እኔ የምፈልገው እኔ ንብረት አልፈልግም፣ ሰላም ፈልጋለሁ። አይምሮ የተጨነቀ ምን ለምናገር ልጆች የመጀመሪያ ልጄ አብሳላት ትባላለች። እርጉዞና በ6 ወሯ ጽንሱ ይወገድ ሐኪም ብሎ አፈጣጠር ጥሩ አይደለም ብሎ በእግዚአብሔር ቸርነት ተወልዳ ስኩል ኦፍ ቱሞሮ ከነርሰሪ እስከ 3ኛ ክፍል ከሆል አንደኛ የምትወጣ ልጅ ናት። አሁን ኢንዲያን ስኩል ትማራለች። ጎዳና ሁሉ አይምሮ ተጨንቆል። ልብሴን አውልቄ ልብሴን አለበሱ ጎዳና ላይ ሁሉ ወደኩ እና ያቺ ልጄ ሁለተኛ ልጄ ወንዱ ልጄ ያብቃል መሰረት ይባላል። 4 ዓመቱ ነው። ትንሿ ቹታማሚዋ ልጄ አሁን ሚያዚያ 3 ዓመት ይሞላታል። ሐኪም አትናገርም ሲሉ አሁን ራሱ በቅርብ ቀን ጥቁር አንበሳ ገብታ ነበር። እንዴት ተናገረች? እንዴት ቆማ ሄደች? እግዚአብሔር ቸርነት እየተደረገልን የቆምነው እና እኔ ቤት ንብረት መኪና አልፈልግም። በስሜ ማንም ሰው ያቀኛል። ከመጀመሪያም ጀምሮ በኮንስትራክሽን ዓለም ስሰራ ከመብላው ከቁርሴ ከመሳይ እያተረፍኩ ሌሎችንም እያስተባበርኩ ቤተክርስቲያን ማሳነጽ በብፁዕ አቡነ ሄኖክ ሀገረ ስብከት ምዕራብ ወለጋ በነበር ሰዓት ከአንድም 3 አብያተ ክርስቲያኖች ያሳነጽኩኝ በራሳቸው በወፍጮ ቤት በልማት በመጋዘን በብፁዕ አቡነ ቄርሎስ ሀገረ ስብከት ሰሜን ወሎ ሀገረ ስብከት ውስጥ በመቄት ፍላቄት ወረዳ እንደዚሁ ቤተክርስቲያን በማሳነጽ የራሷን የገቢ ምንጭ እንድታገኝ ማድረግ የጥቃቅሞችን ትተን በጣም ብዙ ስራዎችን በመስራት እንዲሁም ከ300 በላይ ሰዎች ደግሞ ከኔ ጋር የነበሩ ሰዎች ጋር ሆነ ማህበር የመንፈሳዊ ማህበር የሚል ማህበር አቋቁሜ እስከ ቦርድ ሰብሳቢ ደረጃ የነበርኩ ሰው ነኝ እና ለራሴ ቤት ንብረት አልፈልግም፣ ሰላም ነው የምፈልገው። ሰላሜን አጣሁኝ። 2 ዓመት ከ7 ወር አይምሮዬም ናወዘ። የሰው ልጆች ከሚወርቁ የሰው ህፃናቶች በአንተ የተነሳ ጎዳና ሊወርቁ ነው። አዛውንት ሽማግሌ እናት አባቶች እግራቸው ዘርግተው እንዳይተኙ በቤታቸው እንዳያርፉ በእኔ ምክንያት ሆነ። ታመሙ፣ እነሱም ተጨነቁ፣ እነሱም እንቅልፍ አጡ። ካሁን ውጡ ተባልን ከቤታችን ያሉ ባንክ በሰጣቸው ማስጠንቀቂያ ቤቱን አስረክቡ ተብለን አሁንም የቀረን 7 ቀን የቀረችን እውነት ለመናገር እና እነዚህ ሰዎች አይወደቁብኝ። ልጆቼ እነዛ ምንም ማያውቁ ህፃናት ልጆቼ አይዞህ አባታችን ነገ ሌላ ቀን ሄዱኝ። ለምን 2 ዓመት ከ7 ወር ከልጄ ሕክምና ጀምሮ ሰራተኞች አደጋ ጀምሮ አዘንኩ፣ ደነገጥኩ፣ ተጨነቅኩኝ። ለምን ዶሮ እርባታው ላይ ያለኝን ገንዘብ ሁሉ አውጥቼ ምንም ገንዘብ አልነበረኝም እንጂ እዛ ወጣሁትን እኔ እንደሌላው በሰፈሬ በአገሬ በክልሌ በምኔ ምል ሰው ስላልሆንኩ የስራ ሰው ስለሆንኩ የእንስሳት ተዋጽኦ ለምሳሌ ለፌዴራል ፖሊስ ሆስፒታል በማቅረብ ከተማ ውስጥ አሉ የሚባል ሰረናር ላይ የሚባል አይንትሪም የሚባል ድርጅት ለእሱ ኮካኮላ ቱምባው ሞኖፖል እንደዚህ የተለያዩ ድርጅቶች ላይ ክበቦችን ይዞ ዋሊያ ቢራ እንደዚህ ክበቦችን ይዞ ለሰራተኞች ምገባ የሚሰራ ድርጅት ለሱ የእንስሳት ተዋጽኦችን በማቅረብ የተለያዩ ካፍቴሪያዎች ትልቅ ቺክን ቤት የተለያዩ ቤቶች አቀርብ ነበረ። በክሬዲት እየወሰዱ ሳይከፍሉኝ ሲቀሩ ሲዘገይብኝ ሲንገላታ የሂሳብ ሰራኛው
ሲቀየር ብር ይቀራል 100,000 200,000 300,000 በዚህ የተነሳ ይቅርብኝ ለምን ሳላመርትም ምርቱ ደግሞ ለምሳሌ ፌደራል ፖሊስ በ8 ብር እንቁላል ጨረታ ገብቼ 14 ብር ገባብኝ በኪሳራ አቀረብኩኝ ግዴታ አግሪመንት ስለሆነ እና ለምን አላመርትም ብዬ ወደ ማምረቱ ስራ ልግባብ ያለኝ ንብረት ሁሉ እዛ መሬት ላይ አሰፍሬ ቤት የለኝም የሷ የእናት አባቶቿ ቀበሌ ቤት ውስጥ ነው የምንኖረው እዚሁ ቅድስተ ማርያም አካባቢ በስነ ምግባሬም ቢሆን ህዝብ ያቀኛል ብዙ መንታ ወንድምም አለኝ ብዙ ወንድሞች እህቶች አሉኝ ብዙ ሰው ያቀኛል እና አልውደቅ የኢትዮጵያ ህዝብ አልውደቅ መስራት የምችል ሰው ነኝ ሀብት ያላችሁ ሰዎች ከቻላችሁ ንብረቴን አይታችሁ ግዙኝ ከገዛችሁኝ ሰዎች ቤታቸው እንዲውሉ እንዲያድሩ አረጌ የባንክ የወሰድኳቸውን ከፍዬ አንድ ቀን እንቅልፍ ልተኛ ከዛ በኋላ ልሙት እውነት ራሴ ማጥፋት አይደለም ራስህንም ልጆችህንም እሷን ማጥፋት ዘርን ይቁሙ ነው የሚለኝ አይኖር ለምን በእኔ የተነሳ 27 ሰው ጎዳና ላይ ቢወርቅ ልጆቼ ቢኖርም እኔ በሞትም ልጆቼ አባታችሁ ጎዳና ላይ ጣለ ነው የሚባሉት አይዞህ እሺ ብዙ ያገዙኝ ሰዎች አሉ መንታ ወንድሜ ከ2 ሚሊዮን ብር በላይ አገዞኛል እውነት ለመናገር ብዙ አሁን ሌላኛው ትልቁ ችግራችን ምንድነው በእኛ የተነሳ 9 ቤተሰቦች እርስ በርስ እየተጨቃጨቁ ለምን ዋስ ሆነሽ ነው ለምን እንደዚህ አርገሽ ነው ቤታችን ታስወጪ ነው እና ታከስ ታጎት አንድ ቤት ውስጥ እርስ በርስ ጸብ ቤታችን ጎዳና ልንወጣ ነው ታየው በቃ የቀን ግዶሎ ነው ወዶ አይደለም መሰረት የሚታወቅ ሰው ነው ብቻውን በልቶ ጥቶ አያውቅም ለምሳሌ አለልይ መኳንንት በሚያስተላልፈው በሬዲዮ ፕሮግራም ላይ አሁን ስልኩን አጥቼ ነው ከአረብ ሀገር የሚተመለሱ ብዙ ሴቶች አቋቁሜያለሁ በአካል የሚያውቁኛል እኔም ፍሬወትም ሆነ አንድ ቀን መዝናኛ ሄደን አንድ ቀን ግሮሰሪ ሆቴል ሄደን አናውቅም ልጆቻችንን ማሳደግ እውነት ነው ቤታችንን ሙሉ አድርገን በቀበሌ ቤት የሚሆን ልጆቻችንን በደንብ አድርገን እያሳደግን ልጆቻችን እያስተማርን ሰራተኞቻችንም ይመሰክራሉ አሁን 45 ሰራተኞች አሉኝ ይመሰክራሉ ቢቀር እዛው ፋርሙ ላይ ነው አይደል አይደለም ዶሮ እርባታ ላይ የተወሰኑ ሰራተኞች አሉ እዚህ አዲስ አበባ መለስ ፋውንዴሽን ወይም ደግሞ ስዊድን ትምህርት ቤት ወይ ኖርዌጂያን ቸርች ጀርባ እንደዚሁ የእንጀራ መጋገሪያ ቦታ አለኝ እንጀራ ጋገሬ ለሰዎች አቀርባለሁኝ የእንስሳት ተዋጽኦ ደግሞ ሱቆች አሉኝ አሁንም እነዛን መሰራቸው ለምሳሌ እኔ ፋርሙ በኔ ስም ነው ያለው የእንጀራ ንግዱ በሷ በእናቷ ስም ነው መሰራው ሱቆች ደግሞ በእህቶቼ ስም ነው ማንቀሳቀሳቸው አሉ ሰራተኞቹ በኔ ስም የሚተዳደሩ ናቸው በተለያየ ቦታ እዚሁ አዲስ አበባ ውስጥ አሉ ሰራተኞቹም አሉ እነሱም ምን ለመናገር እንደዚህ ነው አይደለም አሁን ከመኪናው አደጋ የተረፈል አንዱም ዱባይ ነው አረብ ሀገር ሰው ወስዶት ሃይማኖቱን የመሰረትን ሃይማኖትን መከተለው እኔ እስከማለት ደረጃ ለምን እኔ ሰው አዛኝ ነኝ 2 ልብስ 3 ልብስ ነው ያለኝ እሺ መልካም እድል ነው የምመኝልዎት የስልክ ቁጥርና የባንክ አካውንት አለዎት አለኝ እሺ የንግድ ባንክ ነው አለኝ እሺ እሱ ንገሩኝ እሱ ስልክ ቁጥሬን 0911 93 3101 ወይም ደግሞ ወይዘሮ ፍሬዎትን በሚገኝበት 0913 61 9232 የኢትዮጵያ ንግድ ባንክ አካውንት 1044 99 64 86 5 እሺ ልድገመው 1044 99 64 86 5 ንግድ ባንክ በእርስዎ ስም ነው የኢትዮጵያ ንግድ ባንክ በእኔ ስም ነው ያለው እሺ መልካም እድል ነው የምመኝልዎት ችግሮ ይገባኛል በእኔ ምክንያት የኔ አልበቃ ብሎ በዚህ ደረጃ ደርሻለሁ ስለዚህ ወይ ሁለት ነው አማራጭ ይዘውት የመጡት ኤ እና ቢ ወይ አግዙኝ ድርጅቴን አትርፌ እዳዬንም ከፍዬ ህይወት ይቀጥል ካልሆነም ድርጅቴን ፋርሙን ግዙኝ መነሻ ዋጋውን 40 ብየዋለሁ 40 ሚሊዮን የኢትዮጵያ ብር ሞጆና ደብረ ዘይት መሃል ላይ ነው ያለው ብለውኛል በሁለቱም አማራጭ ጥሩ እድል እንዲገጥመው እመኛለሁ መልካም እድል ወይዘሮ ፍሬህይወት የምትጠቀልይበት ሐሳብ
በዚህ የቀረም ትዩ ባለቤትሽ ከነገሩን ብዙ ነገር በርግጥ አንድ አካል አንድ አምሳል ናችሁ የጋራ ነው ግን ደግሞ የተለየ አይን ያየሽበት ካለ እሱ ንገሪኝና እንቋጭ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ያው ብዙ መጨመረው ነገር የለም። በዋነኝነት እኔ በቃ በህይወት እንዲኖርልኝ ፈልጋለሁ። ቤተሰቦቻችን ህይወታቸውን እንዲቀጥል ፈልጋለሁ። ራሱን እስከ መጥላት ድረስ ራሱን እስከ መጥላት ሃይማኖት ራሱ ማለት ነው እና እግዚአብሔር አምላክ መልካሙን ነገር እንዲያመጣ ነው የምመኘው። ታታሪ ነው፣ ሰራተኛ ነው። እኔም ማቀው ሲያስተምር ነው፣ መድረክ ላይ ሲሰብክ ነው ማቀው። ጠንካራ ነው፣ መልካም ነው፣ ለሰው አዛኝ ነው። ያ ሁሉ ነገር ነው ያጣሁት አሁን ላይ። ያ ሁሉ ነገር በአንዴ በቃ ለምን በቃ የሚያስበው ነገር በቃ ምን ብዬ እንደምነግር ይገባኝ። በጣም ከባድ ነውና መልካም እድል የልጃችንም ህይወት እንዲቀጥል ፈልጋለሁ። ጤነኛ እንድትሆንልን ፈልጋለሁ። ጥሩ እሺ፣ መልካም እድል እመኛለሁ። በጣም አመሰግናለሁ። በርቱ፣ አይዞት። እውነት ለመናገር የራሴ ነፍስ ለደቂቃም ቢሆን እኔ አስጨንቆኝ አቅም በዚህ ምድር ላይ ስኖር ያው የሃይማኖት ትምህርትም እንዳለ ሆኖ ማንነት ወሳኝነት አለው። አሁንም እዚህ ጉዳት ላይ ደረስኩት ሰውን በማስቀደሜ ነው። ሰራተኞችንም ሳሳክም ከልጅ አስቀድሜ የተሻለው ሕክምና የተሻለው ዶክተር እንዳይ ከመንግስት ሆስፒታል አውጥቼ በግል ሆስፒታሎች ብቻ ከምጠቅሰው በላይ ማን ነው። ሁለተኛ ደግሞ በነበረኝ ሰዓት ላይ እንደ ሰው ቤት መኪና ገዝቼ ወይም ደግሞ ገንዘብ በባንክ አስቀምጬ ወይም ደግሞ የግል የዕለት ፍላጎትን አሟልቼ አይደለም የኖርኩት። ሰዎች በማገዝ ነው። ብዙ ሰዎች አግዣለሁ። እሺ፣ መልካም እድል እመኝልዎታለሁ። በርቱ ጌትዬ። እሺ፣ አመሰግናለሁ። እሺ፣ መልካም እድል። ችግሩ ተፈቶ ስቃውን አግኙ። አይዞህ፣ መልካም እድል። የተለየ ታሪክ ካለ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን በህይወታችሁ አንዳች ቦታ ቁልፉ ከተዛነፈ ይቆለፍ ይሰፋ ዘንድ በባለሙያዎች እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።